በሉቃስ ወንጌል መጽሐፍ ምዕራፍ 5 ላይ እግዚአብሔርን ቃል እናወጣለን። ከቁጥር 43 ጀምሮ የጌታን ቃል በኢየሱስ ስም አነበዋለሁ። እሺ፣ በኢየሱስ ስም እንሰማለን። ከ12 ዓመትም ጀምሮ ደም የሚፈሳት ሴት ነበረች። ትዳሯንም ሁሉ ለባለመድኃኒቶች ከስራ ማንም ሊፈውሳት አልተቻለውም። በኋላውም ቀርባ የልብሱን ጫፍ ዳሰሰች። የደሟን ፈሳሽ በዚያን ጊዜ ቆመ። ኢየሱስም የዳሰሰኝ ማን ነው አለ። ሁሉም በካዱ ጊዜ ጴጥሮስ ከእርሱ ጋር የነበሩት አቤቱ ሕዝቡ ያስጨንቁሃል፣ ያጋፉሃል፣ የዳሰሰኝ ማን ነው ትላለህን አሉ። ኢየሱስ ግን አንድ ሰው ዳሶኛል፣ ኃይል ከኔ እንደወጣ እኔ አውቄአለሁና አለ። ሴቲቱም እንዳልተሰወረች ባየች ጊዜ እየተንቀጠቀጠች መጥታ በፊቱ ተደፋች። በምን ምክንያት እንደዳሰሰችውም ፈጥና እንደተፈወሰች በሕዝቡ ሁሉ ፊት አወራች። እርሱም ልጄ ሆይ እምነትሽ አድኖሻል፣ በሰላም ሂጂ አላት። ሃሌሉያ አሜን። ልጄ ሆይ እምነትሽ ምን ብሎሻል አላት? አድኖሻል። ቁጭ በሉ። ጌታ ኢየሱስ ይባርካችሁ። እቺ 12 ዓመት ሙሉ ደም የሚፈሳት ሴት እጅግ የሚያስደንቅ የሚያስገርም እምነት ወደ ጌታ ይዛ እንደመጣች በደንብ ትኩር ብሎ ለተመለከተ ሰው ጄኒውን የሆነ እምነት፣ እጅግ ታላቅ የሆነ እምነት በሴትዮዋ ሕይወት ላይ ይመለከታል። ክብር ለኢየሱስ ይሁንለት። ዛሬ ከዚህ ቃል ውስጥ መንፈስ ቅዱስ ሊያስተምረን የሚፈልገው ነገር አለ። በጣም የሚደንቃችሁ ነገር የዚህ ሴት ሕይወት የ12 ዓመት ሙሉ የበሽታ ቻፕተር፣ የ12 ዓመት ሙሉ የችግር ቻፕተር በእምነቷ ጌታ ላይ ባላት እምነት ተዘጋላት። ያ ምዕራፍ የሐዘን ምዕራፍ፣ የበሽታ ምዕራፍ በሕይወቷ ላይ ተዘጋ። ክብር ለኢየሱስ ይሁንለት። ከነ በሽታዋ አልቀጠለችም፣ ከነ ህመሟ አልቀጠለችም፣ ከነ ሐዘኗ አልቀጠለችም። ታውቃላችሁ አንዳንዴ የምታልፉበት ሁኔታ፣ የምታልፉበት ችግር፣ የምታልፉበት መከራ እስክታምኑ ድረስ ነው የሚቀጥለው። ያመናችሁ ሰዓት ወደ ቀጣይ ሰከንድ፣ ወደ ቀጣይ ደቂቃ፣ ወደ ቀጣይ ምዕራፍ መቀጠል አይችልም። ያመናችሁ ሰዓት ያ ችግር፣ ያ መከራ፣ ያ ተጽዕኖ፣ ያ ክፉ ነገር ከህይወታችሁ ላይ ይቆማል። ለምን ሲባል ጌታ ኢየሱስ ማርቆስ 11 ላይ እንኳን ሲናገር ማንም ሰው አለ በልቡ ሳይጠራጠር ይህን ተራራ ተነቀል ብሎ በልቡ አምኖ ሳይጠራጠር ቢናገር ቢጸልይ ይሆንለታል አለ። በጣም የሚደንቀኝ ሁልጊዜ ይህንን ቃል ስመለከት ሰዎች እቺን ሴት የረከሰች ሴት ይሏታል፣ እርኩስ ሴት ይሏታል። ለምን ሲባል በብሉይ ኪዳን በነበረችበት ዘመን ላይ በሕግ ውስጥ ስትኖር ስለነበረ ደም የሚፈሰው ሰው፣ ደም የሚፈሳት ሴት የረከሰች ሴት ነው የምትባለው። በጣም የሚደንቃችሁ ነገር እሷ በጠጣችበት ማንም አይጠጣም፣ እሷ የተቀመጠችበት ቦታ ማንም አይቀመጥም፣ እሷን ማንም አይነካትም፣ የነካት ሁሉ ይረክሳል ተብሎ ስለሚታሰብ ሰዎች የረከሰች ሴት ብለዋታል፣ እርኩስ ናት ብለዋታል፣ ደም ስለሚፈሳት ማለት ነው። ኢየሱስ ግን እዚህ ሴት ጋር ሲመጣ ከፈወሳት በኋላ ልጄ ሆይ ነው ያላት። አሜን ነው። ታውቃላችሁ በአራቱ ወንጌላት መጽሐፍ ላይ ኢየሱስ ልጄ ሆይ ብሎ የጠራው፣ በአገልግሎቱ ላይ ልጄ ሆይ ብሎ የጠራት ሴት የለችም፣ እቺ ሴት ብቻ ናት። በጣም የሚደንቃችሁ ነገር ከስጋ ደዌ ብቻ አይደለም የተፈወሰችው። እርኩስ ተብላ ሰዎች ሁሉ ይናገሩባታል፣ ሰዎች ይጠቃቆሙባታል። ከዛ ስብራት ራሱ ተፈውሳለች። በምን ስትሉኝ ኢየሱስ መጥቶ ልጄ ሆይ ሲላት እንዴት ልቧ እንደሚነሳ አስቡት። ጌታ ኢየሱስ ይባረክ። ይህ ጌታ የድሃ አደግ አባት፣ የመበለት ዳኛ፣ የተቸገረውን የማይንቅ ሰዎች ሁሉ እርኩስ ያላትን ሴት እሱ ምን አላት? ምን አላት? እኛ እንኳን በኃጢአት ወድቀን በጨለማ ውስጥ ወድቀን በነበርንበት ምዕራፍ ሰዎች አይረቡም አይጠቅሙም ባሉን ሰዓት ላይ እግዚአብሔር እኮ የምጠቀምባቸው ዕቃ ናቸው፣ ልጆቼ ናቸው ብሎ ነው ከዛ ጨለማ ውስጥ ስቦ ያወጣን። እስቲ ለዚህ ለታረደው በክብር አምጡለት። እሺ፣ ኢየሱስ በአገልግሎቱ ዘመን መጽሐፉን ስታነቡ ኢየሱስ ካገለገላቸው ሰዎች መሃል ልጄ ሆይ ብሎ የጠራት እቺን ሴት ነው። ለምን መሰላችሁ? ስብራቷ፣ ቁስለቷ ከሁሉ በላይ ነው። አንዳንድ ሰው ስጋው ላይ ደዌ ይኑር እንጂ ማንም ሰው መጥቶ ያበረታተዋል፣ ገንዘብ ይሰጠዋል፣ እንደገና ደግሞ የሚበላ የሚጠጣ ያደርስለታል። እቺን ሴት ግን መንካት አይፈልግም ሰው።
የነካት ሁሉ ስለሚረክስ ማለት ነው። ከዚህ ሴት ውስጥ ምን እንማራለን? ዛሬ እምነትን እንማራለን። ጌታም ያላት ልጄ ሆይ ካለ በኋላ ዕውቅና የሰጠው በህይወቷ ላይ ስላለ እምነት ነው። ልጄ ሆይ እምነትሽ አድኖሻል አለ። እስቲ ከኔ ጋር በሉት፣ ልጄ ሆይ እምነትሽ አድኖሻል አላት። ኢየሱስ ክርስቶስ ታውቃላችሁ በአገልግሎት ዘመኑ ላይ በሁለት ነገር ተገርሟል፣ በሁለት ነገር ተደንቋል። አንደኛ በእምነታቸው የተደነቀባቸው ሰዎች አሉ። ሁለተኛ ደግሞ ባለማመናቸው የተደነቀባቸው ሰዎች አሉ። በእምነታቸው ከተደነቀባቸው ሰዎች መሃል ያን መቶ አለቃ ስትመለከቱ ኢየሱስ እምነቱን ተመለከተና ያ መቶ አለቃ ከኔ ቤት ጣሪያ በታች ልትገባ አይገባህም ሲለው፣ ቃል ብቻ ተናገር ሲለው ዞር አለና በእስራኤል እንደዚህ ያለ ታላቅ እምነት አላገኘውም አለ። ኢየሱስ መቶ አለቃ ላይ በነበረው እምነት እንኳን ተገረመ። በጌታ በኢየሱስ ስም ጌታ የሚገረምባችሁ እምነት በሕይወታችሁ ላይ ይብዛላችሁ። ባለማመናቸው የተደነቀባቸውን ሰዎች ስታዩ ማርቆስ 6:6 ላይ ወደ ናዝሬት መጥቶ ኢየሱስ ብዙ ዘመን ወደ ኖረበት ብዙ ዘመን ወደ አሳለፈበት ምድር ላይ መጥቶ ድንቅና ታምራትን ሊያደርግ ሲል አልቻለም። ባለማመናቸው ተደነቀ ይላል። በዛ ብዙ ታምራት ማድረግ አቃተው ይላል ጌታ ኃይሉ ደክሞ ሳይሆን ሰዎች ካለማመናቸው የተነሳ ኢየሱስ በዛ ቦታ ላይ ሚራክልን ፐርፎርም ማድረግ አልቻለም። ድንቅና ታምራቶችን ማድረግ አልቻለም። ባለማመናቸው ተደነቀ ይላል። ኢየሱስ ታውቃላችሁ በሰዎች ህይወት ላይ በትልቁ የሚደነቅበት የሚገረምበት የሚደሰትበት ነገር አንዱ ምንድነው ብትሉ እምነት ነው። እስቲ አንድ ሰው እምነት ይበል። ድገሙ እስቲ። ዕብራውያን መጽሐፍ ምዕራፍ 11 ቁጥር 6 ላይ እንደዚህ ይላል፣ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ይላል። በተቃራኒ ምን ማለት ነው? በእምነታችሁ እግዚአብሔርን ማስደሰት ትችላላችሁ። የዕብራውያን ጻፊ ስለ እምነት አባቶች ሲናገር በእምነታቸው የአንበሳን አፍ ዘጉ ይላል። በእምነታቸው የእሳትን ኃይል አጠፉ ይላል። በእምነት የሞተባቸውን በትንሣኤ ተቀበሉ ይላል። በእምነት ነገስታትንና መንግስታትን ድል ነሱ ይላል። በእምነት ነገስታት መንግስታት ድል ይነሳሉ። ጌታ ኢየሱስ ይባረክ። ስለዚህ ዛሬ ከዚህ ሴት ውስጥ አንድ ነገር ሁሉም ሰው ትኩረት አድርጎ ሊመለከት ይገባል። ጄኒዩን የሆነ ፌዝ ጻድቅ በእምነቱ በህይወት ምን ይላል? ይኖራል ይላል። ታውቃላችሁ አንዳንዶቻችሁ የምታልፉበት ያ ባትል፣ ያ ችግር፣ ያ ሐዘን፣ ያ ተጽዕኖ፣ ያ ድህነት፣ ያ የትኛውም አይነት መከራ በእምነታችሁ መውጣት የምትችሉበት ባትል ነው። በእምነት ተወጡታላችሁ። 2018 እንደተመላለሳችሁት 2019 አትመላለሱም። በበረታ እምነት በበረታ መንፈስ በኢየሱስ ስም ትመላለሳላችሁ። አንደኛ ዮሐንስ መጽሐፍ ምዕራፍ 5 ቁጥር 4 ላይ ሲናገር ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋል ይላል። ዓለምንም ያሸንፈው ምናችን ነው ይላል? እምነታችን ነው። ከእግዚአብሔር የተወለደ ዓለምን ምን ይላል? ያሸንፋል። ይህ ከእግዚአብሔር የተወለደ ሰው የሚመላለስበት ደግሞ የእምነት ህይወት ስለሆነ በዛ የእምነት ህይወት ዓለምን ምን ይላል? ያሸንፋል። ወደ አነበብነው ቃል ልመልሳችሁ። ኢየሱስ ወደ አንድ ሰው ቤት እየሄደ ወደ ኢያሪዮስ እየሄደ ኢያሪዮስ ቤት ገብቶ በኢያሪዮስ ቤት ውስጥ ያለውን ችግር ያለውን ነቀፌታ ለማስወገድ እየሄደ ነው ያለው። እቺ ሴት አልተጋበዘችም። ባለችበት ቦታ ሆና ግን ስለ ኢየሱስ ስትሰማ ኢየሱስን ሄጄ ባገኘው ከዛስ የልብሱን ጫፍ ብነካ እድናለሁ ብላለች። እንደ ኢያሪዮስ መታ እጁን ጭኖብኝ ቤቴ ገብቶ ከኔ ጋር ጊዜ አሳልፎ ከኔ ጋር ረጅም ሰዓት አሳልፎ ኢየሱስ ተገናኝቶኝ ብዙ ሰዓት ካሳለፈ ቤቴ ከገባ እጁን ከጫነብኝ ይፈወሳለሁ አይደለም ያለችው። የእምነቷ ሌቭል ሌላ ሌቭል ላይ ስላለ የልብሱን ጫፍ ብነካ እሱ ሳያቅ እንኳን በሚራመድበት ቦታ የልብሱን ጫፍ ብነካ ምን እላለሁ አለች? ይፈወሳለሁ አለች። ስለዚህ ባልተጋበዘችበት ቦታ ኢየሱስ ወደ ኢያሪዮስ ቤት እየሄደ እያለ ኢያሪዮስ ኢየሱስ ቤቴ መጥቶ ከጸለየ ቤቴ ውስጥ ያለው ጥያቄና ቤቴ ውስጥ ያለው በሽታ የትኛውም ተጽዕኖ ለቆ ይሄዳል ብሏል። ኢየሱስ እየተራመደ እያለ ከኢያሪዮስ ጋር ቀስ ብላች ሴት ተደብቃ ነው የምትመጣው። የሚያቃት ሰው ኤክስፖዝ እንዳያደርጋት ወደዚህ እንግዲህ ሰው ሁሉ አጅቦት ወደሚሄደው ጌታ አብሮት የሚሄድበት ምክንያት ስላለ ከጌታ ቃል ለመስማት
የሚሰራውን ስራ ለማየት። ስለዚህ ፊቷን ሁሉ ሸፍና ጋርዳ ነው ወደዛ ቦታ የምትሄደው። ሄዳ የሚገርማችሁ ነገር የልብሱን ጫፍ ነካችው። ልክ በልቧምና በነበረችበት ቦታ አስባ እንደመጣችው ማለት ነው። ሄዳች ሴት የኢየሱስን የልብስ ጫፍ ምን አለች ይላል? ነካች ይላል። ፈውሱ እዛ ጋር አይደለም የጀመረው። ባይዘዌ ገና ከቤቷ ሆና ሳትነሳ መንገድ ሳትጀምር የልብሱን ጫፍ ሄጄ ብነካ እፈወሳለሁ ብላለች። እምነቷ እዛ ጋር ነው የጀመረው። በዛ እምነት ውስጥ ደግሞ መጠባበቅ አለ። ሄጄ ስነካው ኖርማል ነገር አይደለም የሆነው፣ ኤክስትራ ኦርዲናሪ የሆነ ነገር እንደሚሆን አውቃለች። ኦርዲናሪ የሆነ ነገር ሳይሆን ከኖርማል ሰውን ነክታ ከምትቀበለው ሰውን ነክታ ምላሽ ከምታገኘው ነገር ውጪ የሆነ በመለኮታዊ ኃይል ብቻ ሊሰራ የሚችል ነገር በሕይወቷ ላይ እንደሚሆን አምናለች። ስለዚህ ኢየሱስን ሄዳ የልብሱን ጫፍ ስትነካ ብዙዎች እያጋፉ ባሉበት እየነኩት ባሉበት ቦታ ላይ ለዚህ ሴት መንፈሳዊ ዓለም ቀድሞ ምላሽ ሰጠ። ኃይል ወደሷ መጣ። አንድ ሰው ጮሆ አሜን ይበል። የልብሱን ጫፍ ስትነካ ከኢየሱስ ውስጥ ኃይል ወጣና ነካት። እሷ ኢሚዲየትሊ እንዳመነችው መንፈሳዊ ዓለም ምላሽ ሰጣት። ያ ኃይል ሲመጣባት የደሟ ምንጭ ምን አለ ይላል መጽሐፍ ሲናገር? ቆመ ይላል። እስቲ አንድ ሰው ቆመ ይበል። የደሟ ምንጭ ምን አለ ይላል? ከቤቷ ስትነሳ የልብሱን ጫፍ ብነካ እፈወሳለሁ ብላለች። ከዚህ ችግር ወጣለሁ ብላለች። ታውቃላችሁ እምነት ሁሉ ጊዜ የሚመራችሁ ወደ ጌታ ነው። እምነት ሁሉ ጊዜ ትኩረት እንድታረጉ የሚያደርጋችሁ ኢየሱስ ላይ ነው። የእምነት ተቃራኒ አሁን ፍርሃት ነው። ኢያሪዮስን ስትመለከቱ ከዚሁ ታሪክ በኋላ በመቀጠል ቃሉን ስታነቡ የምታገኙት ክፍል የምታገኙት ቃል አለ። ኢየሱስ ክርስቶስ ለኢያሪዮስ ምን አለው? እመን እንጂ በሉት እስቲ እመን እንጂ ምን አትበል። ለማይፈራ ሰው አትፍራ አይባልም። ኢየሱስ ስለፈራ ነው፣ ሰውየው ላይ ፍርሃትን ስላየ ነው እመን እንጂ አትፍራ ያለው። የሚደንቃችሁ ነገር የልብሱን ጫፍ ስትነካ ኃይል ከኢየሱስ ወጥቶ ዳሰሳት። የሚደንቀኝ ነገር አለ። ጌታ ኢየሱስ ሳያቀርቶ አይደለም። ማን እንደነካው ከተደበቀችበት ቦታ ስቦ ማውጣት ይችላል። ነገር ግን ዞር ብሎ ማን የነካኝ አለ። ከራሱ አንደበት ምስክርነቱ እንዲመጣ ማን የነካኝ ሲል በዙሪያው የነበሩት ደቀ መዛሙርቶች እንዴት ማን የነካኝ ትላለ? ጌታ ኢየሱስ እንዴት ማን የነካኝ ትላለ? የሁላ ህዝብ ፈልጎ ባይሆን ሳይፈልግ ራሱ አንዳንዶች ይነኩሃል። ለምን? ሰው እያጋፋው ነው ያለው ኢየሱስን። ብዙዎች ነክተውታል። ነገር ግን መንፈሳዊ ዓለም ለነሱ ፈጥኖ ምላሽ አልሰጠም። ኃይልን አልተቀበሉም። እየነኩት ራሱ ማለት ነው። አምነው መጽሐፍ ሲናገር ሌላ ስፍራ ሲናገር ሉቃስ 6 ላይ ሊዳስሱት ይፈልጉ ነበር፣ የዳሰሱት ሁሉ ተፈወሱ ይላል። ሲዳስሱት በውስጣቸው የነበረ ፌዝ ነበር። ስንዳስሰው እንፈወሳለን ብለው ያሰቡ ያመኑ ሰዎች አሉ በልባቸው። አምነው የነኩት ሁሉ ድነዋል። ጌታ ኢየሱስ ይባረክ። አምኖ ወደ ጸጋው ዙፋን ስር የሚቀርብ ሁሉ የቀረበበትን ነገር ፈውስ ቢሆን በረከት ቢሆን ይቀበላል። አምኖ ስለቀረበ ብዙ ሰው ረጅም ሰዓት መጸለዩና በጣም ረጅም ሰዓት በጌታ እግር ስር መቆየቱ ይሆናል መልስ የሚያመጣልኝ ብሎ የሚያምነውና የሚያስበው። እቺ ሴት በዛ ቀን ላይ በነበራት የህይወት ምዕራፍ ላይ ኢየሱስ ጋር ስትገናኝ ሰዓቷን አላባከነችም፣ ዌስት አላደረገችም። አምና መጣች፣ የኢየሱስን የልብስ ጫፍ ነካች፣ የደሟ ምንጭ ምን አለ? ቆመ ይላል። ኢየሱስ ዞር ብሎ ማን የነካኝ ሲል እነዚህ ሰዎች ምላሽ ከሰጡ በኋላ ከመሃል በጣም እየፈራች ቶሎ ምላሽ አልሰጠችም። ዘግይታለች። ፈርታ እየተንቀጠቀጠች እኔ ነኝ የነካው አለች። ወጣች። የመሰላት ሁሉ ሰው እንደሚያሸማቅቃት፣ ሁሉ ሰው አንቺ ሴት ብሎ እንደሚናገራት የሚናገራት መስሏታል። የሚቆጣት መስሏታል። ለዛ ነው ሌት የሆነችው ኢየሱስ ጋር። ይናገረኛል የሆነ ነገር ተናግሮ እንደሌላው ልቤን ሊሰብር ይችላል ብላ ማስባ ሊሆን ይችላል። ኢየሱስ ግን እንደዛ እየተንቀጠቀጠች እየፈራች እኔ ነኝ ስትል እንደዚህ አላት፣ ልጄ ሆይ አላት። ሁለተኛ ፈውስ ነው የሆነላት። ባይዘው እርኩስ የነበረችውን ሰው የረከሰች ተብላ የምትጠራውን ሴት ልጄ ሆይ ብሎ ጠራት። አንድ አማኝ ካለ ጮሆ አሜን ይበል። ልጄ ሆይ ብሎ ጠራት። ያን ሰዓት የልቧ ቁስል እንኳን በአንድ ጊዜ ነው የሚፈወሰው።
ለመሰላችሁ እርኩስ የተባለችበት አንቺ ሴት አትረቢም፣ ረክሰሻል፣ ያለሽን ነገር ሁሉ በትነሽ ጨርሰሻል፣ ከዚህ በኋላ ተስፋ የለሽም የተባለች ሴት ኢየሱስ መጥቶ ከፈወሳት በኋላ ልጄ ሆይ ሲላት ልቧ በምን አይነት ፍቅር እንደሚሞላ አስቡ። ቅድም እንደነገርኳችሁ በወንጌል በአራቱም ወንጌል መጽሐፍ ላይ ስታነቡ ልጄ ሆይ ብሎ የጠራት ጌታችን ሴት ነው። ከዛ ምን አላት? እምነትሽ ምን ብሎሻል አላት። በሉት ከኔ ጋር እምነትሽ ምን ብሎሻል ብሏት። እምነትሽ ምን ብሎሻል አላት። ለአንድ ሰው እምነትህ ያድንሃል በሉት። እምነትህ ያሻግርሃል በሉት። እምነትህ ወደ ከፍታ ያወጣሃል በሉት። ለአንድ አማኝ ላይ ልናገር፣ ከዚህ ስትወጡ ወደ ነሐሴ ወር ሳትገቡ በእምነታችሁ ተራራችሁን ሜዳ ታደርጋላችሁ። በእምነታችሁ የዘሮቻችሁን በረከት ትናጠቃላችሁ። በእምነታችሁ ታላላቅ ከፍታ ትወርሳላችሁ። በእምነታችሁ በጤንነት ትኖራላችሁ። በእምነታችሁ ከክብር ወደ ክብር ትሻገራላችሁ። እስቲ በእምነት እራመዳለሁ በሉ። ሆነላችሁ በኢየሱስ ስም። በሰዎች ዘንድ አነጋጋሪ የሆነ ህይወት የሚኖረው በልዩነት የሚኖር ሰው ምን አይነት ሰው መሰላችሁ? በእምነት የሚኖር ሰው ነው። አሜን ነው። በእምነት የሚኖር ሰው ባዶነት ባለበት ቦታና ምዕራፍ ልታዩ ትችላላችሁ። ነገር ግን ከባዶነቱ ደግሞ ወጥቶ ያለ ጥርጥር ሞልቶ ተትረፍርፎ ትመለከቱታላችሁ። እቺ ሴት 12 ዓመት ሙሉ ደም ይፈሳት ሴት ናት። 12 ዓመት ሙሉ የነበረ ታሪክ ግን በእምነት ወደ ጌታ ቀርባ የልብሱን ጫፍ ስትነካ ኃይል ተቀብላ ስለወጣች ሰዎች ከዛ በኋላ ሲመለከቷት የ12 ዓመት ምዕራፍ የበሽታ ምዕራፍ ተዘግቷል። የጤንነት ምዕራፍ ውስጥ እየተመላለሰች ነው። 2019 በጌታ በኢየሱስ ክርስቶስ ስም ቃል ያላችሁ ነገር ግን በማይመጥን ሰፈር ያላችሁ ሰዎች አሁን ባላችሁበት መንገድና ምዕራፍ ሰዎች አያዩአችሁ። በእምነት ወደ ተነገረላችሁ ምዕራፍ ወጣችሁ ድልን የምትጎናጸፉ ሰዎች አላችሁ በኢየሱስ ስም። ይኸውላችሁ ባጭሩ እንደዚህ ልንገራችሁ፣ የፈለገ ድምጽና ቃል ኖራችሁ የፈለገ ፕሮፌሲ ተሸክማችሁ ካላመናችሁ በህይወታችሁ ላይ አይሆንም። መጽሐፍ ሲናገር እንኳን ማንም ሰው ትንቢትን የሚናገር እንኳን በእምነቱ ልክ ነው የሚናገረው። እግዚአብሔር እንኳን ሲናገረው ከእምነቱ ውጭ አይናገረውም፣ በእምነቱ ልክ ነው የሚናገረው። ብዙ ሰው ቃል እያለው እንኳን ጸጋ እያለው ኃይል እያለው እግዚአብሔር ሁሉን ነገር አቬሌብል አድርጎለት በዛ እግዚአብሔር በሰጠው ነገር እግዚአብሔር በህይወቱ ላይ ባበዛለት ነገር መኖር የማይችለው ለምንድን ነው መሰላችሁ? በእምነት ስለማይመላለስ ማለት ነው። እምነት ምንድነው? ድምጽ ከመጣ በኋላ ይራመዳል። ነገሮችን ሳይመለከት በስጋ አይን ማለት ነው። በመንፈሳዊ ዓለም ላይ የማናየውን ነገር የሚያስረዳ ስለሆነ ተስፋ ስለምናደርገው ነገር የሚያስረግጥ ስለሆነ በእምነታችሁ እንድትራመዱ ያደርጋችኋል። እምነት ያለ ስራ፣ እምነት ያለ ስቴፕ፣ እምነት ያለ እርምጃ ሙት ነው። አንዳንዶቻችሁ ጌታ ድምጽ ሰጥቷችሁ ብዙ ዓመታት ያለፋችሁ ሳይፈጸም ያ ነገር ቃሉን ተሸክማችሁ እየኖራችሁ ያላችሁ ሰዎች ከዚህ ሰዓት ጀምሮ ይህን ቃል ከሰማችሁበት ሰዓት ጀምሮ ጌታ ሆይ አንተ ተናግረኸኛል፣ በእምነት እራመዳለሁ ብላችሁ ሂዱና ተራመዱ። ስትራመዱ ቀጣይ ያለው ምዕራፍና ስቴፕ ሁሉ እግራችሁ ስር መጥቶ ይገጥማል። ልክ እርምጃ ስትወስዱ እግዚአብሔር ለእናንተ ባህሩን ይከፍላል፣ አለቱን ይሰነጥቃል። እስቲ አምናለሁ በሉ። ወደ ተነገረኝ ምዕራፍ ወጣለሁ በሉ። አቃላችሁ ሰው ራሱ የእግዚአብሔርን ቅባት ተሸክሞ በጣም አነጋጋሪ የሆነን ቅባትና መንፈስ ራሱ ተሸክሞ እምነት ከሌለው ያ ቅባት ከሱ አልፎ ተገልጦ የሚሰራበት መስመር የለም ማለት ነው። እግዚአብሔር የተነገራችሁ ድምጽና እግዚአብሔር የነገራችሁ ታላላቅ ከፍታዎች ለመድረስ የፈለጋችሁ ሰዎች፣ ለመውጣት የፈለጋችሁ ሰዎች በእምነት መራመድ አለባችሁ። በእምነት ስትራመዱ ያ በውስጣችሁ ያለ የተሸከማችሁት ነገር በህይወት ዘመናችሁ ላይ ሁሉ እየተገለጠ እግዚአብሔር ወዳየላችሁ ከፍታ ትራመዳላችሁ። የገባው ሰው ካለ ጮሆ አሜን ይበል። እስቲ አምናለሁ በሉና ተናገረው። ጳውሎስ ተናግሯል፣ በእምነት እንጂ በማየት ምን አንልም አንመላለስ። ለሁለት ሶስት ይሄን ንገሩልኝ። በእምነት እንጂ በማየት አትመላለስ በሉት።
በማየት የሚመላለስ ሰው ነገሮች እስከሚለወጡ ይጠብቃል። በእምነት የሚመላለስ ሰው ወጥቶ ነገሮችን ይለውጣል። ነገሮች እስከሚለወጡ አይጠብቅም። ወጥቶ ግን ነገሮችን ምን ያደርጋል? ይለውጣል። እስቲ በእምነት እመላለሳለሁ በለው። ለምሳሌ ያቺ ሱናማይቷን ሴት ስታዩ ሞተባት ልጇ፣ ደረት አስደቅቶ አስለቅሶ አስጩሆ ጎረቤት የሚያስጠራ ነገር በቤቷ ላይ ሆኖ እቺ ሴት ግን አስተኛችውና ወደ ነብዩ ገሰገሰች። እምነቷ ምንድነው? ይሄ ሞተውን ነገር ተቀብዬ የማየውን ነገር ተቀብዬ አልቀብርም አለች። ወደ ነብዩ ገሰገሰች። ነብዩን ይዛ መጣች። እንዳመነችው ልጇ ምን አለላት? ተነሳላት።